ርቀዋል አስተካክለው የለም ብትሰብረው ራሱ አይሰራም የለም በእውነት የለም ይርቃል የለህም እውነቱን ነው ይዞኛል አንዱ መታለው ኦኬ መጣው ስልክ ቀይረህ ነው ኤርፎን ነው አይደለም ስልክ በሌላም ስልክ እንትን ነው አዛ ያርገ ቲክቶክ የሆነ ነገር መስተካከል አለበት የሆነ ሰው አለው መሰለኝ አካውንቱ ላይ ሌላ ሰው አይደለም የሆነ ሰው አለ አይደል የሆነ ቅርቃር የገባ የሆነ ቦታ እንደዛ አለ የሆነ ሰው አለ ብቻ እሺ እንዴት ነህ አለው አልተኛውም ዛሬ ምንድነው ምን አውቃለሁ አሞኛል ሆዴንና የሆነ መድኃኒት ወስጄ ከተኛ ትዘጋለህ ብሎኝ የባህል ማለት ነው እሺ በቃ ኮሽ አለብኝ አባ ፈጥጬ አደርኩ ጥሬ በልተህ ነበር እንዴ አው እንክት አድርጌ ነው አበና ከባድ ነው አው እሱ ነው በቃ ገለበጠልኝ ሆዴን አሁን ግን እኔ አሁን ጥሬ ስጋ አልበላም እኔ እንትን ነው መስቀሉን ታውቀዋለህ አዲሱ ገበያ በስም መቼም ይታወቃል ታውቁታላችሁ እሺ በዛ ጋር አልፈህ እንግዲህ አባ እሱን አለመብላት ማለት ራስ ላይ መፍረድ ነው እኔ አልበላም እኔ አረባ ትበላለህ ብታየው ስጋው ቀለም የተቀባ እንትን ነው ይመስለው ግርግዳ ኧረ እኔ እንትን አላደርግም እንስሳ የሆንኩ ነው ሁላ የሚመስለኝ እሺ እንዲህ ኮሽ የሚል ስጋ በልተህ ታውቃለህ እንደ ቋንጣ ነው እ ቋንጣ አደራ አይደለም እንደ እሸት ማለት ነው ፍርክሽ የሚል ጥርስ ላይ የበሬ ጥሬ ሆኖ አይ እሱ እኮ ጥሩ እኮ አይደለም አው ግን በቃ የሆነ ደስ የሚል ቴስት አለው እሱ እኮ ጥሩ እኮ አይደለም እሱ እኮ ከስጋ እኮ የማይበላው እኮ እንደውም እሱ እኮ ነው ጥሬ ይሄ እንትን የሚል የበሬ ሆኖ በጣም እንትን የሚል ማለት ነው በቃ ፍርክሽ የሚል አፍ ላይ ያው እሱ እኮ ስጋ እኮ አይደለም እኔ እንጃ ኦኬ ያንተ እይታ ይሆናል ጥሬ እንደሱ የኔ እይታ አይደለም ስጋ ብለህ ብትል አሁን እንስሳ ከምን የቱ አካባቢ ያለ ነው አንተ የሚመች የምትወደው ስጋ ከምኑ አይኔ በቃ የሆነ ስጋ ብቻ ይሁን እንጂ አልመርጥም ከባድ ነው እሱማ ከባድ ጮማ ነው ማለት ነው ከባድ ስጋ ይሁን እንጂ ብለህ የምትበላ ከሆነ ከባድ ነው አሁን እሱ በጣም በተለይ ደግሞ ጥሬ ነው እሱን የምትበላው የትኛው እኔ ጥሬ ስጋ ብዙም እንትን አይደለም እና ማዘር ናት ያስለመደችኛው በክትፎ ነው የለመድኩት ከዛ በኋላ በቃ ቀስ እያልኩ ምርጥ ጥሬ ሳገኝ ታዲያ በቃ አሁን በደንብ ነው በለው በቃ ለነገሩ ብላ ይሻላል ብላ ኢትዮጵያ ውስጥ ከሆንክ እየበላ ብላ ምንም ችግር የለም እንዴት ማለት ጥሩ ነው ኬክ ብርቁ ከሆነ ህዝብ መሃል ላይ ተፈጥረህ ስጋ እንትን እንደ እርግማን እንትን ይጣበቅብሃል አዲስ ድር ነው የምትሆነው እኔም ማቀው ይኸው አጠገቤ ይኸውልህ ወደ ላይ ስንት መሰል ወደ መኖሪያ ብሎ 6 ነው 7 ፎቅ የሰራ ሰው አለና ሳይበላ ነው ኦረ ሳይበላ ሚሊዮነር ነው እና የመጨረሻ ስቲል ነው አሁንም ሱቅ መጥቶ ምስር ተከራክሮ የሚገዛው እሱ ነው ልጆቹ እኮ የሚነዱት በእናት የ20 30 ሚሊዮን ብር መኪና ነው ያው አሁን በቃ አንጀት ታጥፏል ተብሎ ገብቷል ሐኪም ቤት ከምንድን ነው ምግብ በቃ አንጀቱ ላይ በቂ የሆነ እንትን ዝውውር የለም ገባ
እኔ እኔ ሚሊዮነር ሳይሆን ቢሊዮነር ነኝ ብዬ ውስጤን ያሳመንኩት መቼ እንደሆነ ታውቃለህ? እም፣ አንድ መናጢ ሰው ነበረና በጣም አ፣ ሀብታም ሰው ነው። የምሬን ነው። የማውቀው አ፣ ሰው ነው። በቃ የቅርብ ሰው ነው የማውቀው። ከዛ እህም፣ የሆነ ሰዓት ላይ እ፣ እንትን ማለት ነው ይሄ ሻራ እንትን ግማሽ እግሩ ጫማ ይሄድ ነበር አሉ ብርን ለመሰብሰብ ችግር የለ ብጥስጥስ ያለ ጫማ አድርገው ማለት ችግር የለበትም። ከዛ እም፣ የሆነ ሰዓት ላይ የሆነ ቦታ ተገናኘንና ናል ነው እም፣ እየተራበ እኮ ነው። ጠዋት ነው ምንም አልቀመሰም እናውቃለን። ናል ነው አልመጣም ማለት እም፣ አይ ቁርስ መብላት ስላለብን እና ብለን ስንለው እምቢ አለ። ምክንያቱም ሀብታም ነው ክፈል የሚባል መስሎታል። ገብቷል አባባል የአንድ ቁርስ እኮ ነው። በ- ከዛ እኔ እንደምንም አድርጌ አ፣ አስገድጄ እንትን አደረግኩት ማለት ነው። ጋበዝ ነው እኔ ከፈልኩ። አጠብ በቃ የዛኔ አ፣ እኔ አዎ ቢሊዮኔር ነኝ አልኩ። በቃ እኔ ሚሊዮኔር የሆነ ሰው በዚህ ልክ እንትን ከሆነ ከጋበዝኩ እኔ ሀብታም ነኝ ከሱም በላይ ሀብታም ነኝ ብዬ ውስጥን አሳመንኳት። እስከ ዛሬ እንትን ነኝ በቃ እንደምታውቀው ነኝ የተስፋ ቢሊዮነር ነኝ እኔ እሽከረከራለሁ። ኮንፊደንስ አዎ ነው እና አይቶት የማያውቅ ምግብ ነው የጋበዝ ነው። አ፣ እጁንም ከባድ አይታጠቡም እስካሁን። አይታጠባትም። አዎ በተለይ ደስ የሚል ምግብ ከጋበዝከው ስጋ ነገር እያሸተተ አ፣ ነው ዳቦ የሚበላው። ግን እኮ የሚበላው ድሃ ነው ታውቃለህ፣ ኢትዮጵያ ውስጥ አዎ በጣም እኛ በጣም ቤት አሁን በጣም ነው የሚበላው። እኔ ዘመድ ጋር በጣም ሀብታሞች አሉ እና እነሱ ጋር ሲሄድ ያስታውቃል እኮ ያስታውቃል። አዎ አሁን ይታያል እኮ አለ እኮ ግልጽ ወጥተዋል። እኔንም ታየኛለህ። አሁን ቤቴ ክፍል ምግብ አ፣ እነሱ ጋር ስትሄድ ውድ የሆነ የምግብ ማቅረቢያ ሳህን ነው የምታየው። አሪፍ ነው። እኔ አሁን ምግብ ላይ ምን መሰለህ እይታዬ፣ በነገራችን ላይ የሀገራችን ሀብታምና የሀገራችን ድሃ አካውንቱ ላይ ያለው የገንዘብ መጠን እንጂ ኑሮ አይለያይም። መኪና መንዳቱን ምናምን አትዩ ለመሰለ ባቢ ያው ነው። ሁሉም የሚገዛው አንድ አይነት ነገር ነው። እስኪ በጣም ኤክስትሪምሊ ሀብታም የሆነ ሰው ኢትዮጵያ ውስጥ ምንድን ነው የሚባለው? የአመጋገብ ባህሉን ቀይሯል? የለም። እየሮጠ ሄዶ 100 ኪሎ ወይ ጤፉን ያ ድሃው ቀይ ሲገዛ ይሄ ነጭ ነው የሚገዛው። ያው ምስሯም ከሱቅ ነው የምትገዛው። ዋጋዋም አንድ ነው። ልዩነቱ ተው እኛ አንድ ቤት አንዳንድ ሰውም ምሳ በልቶ እራት የሚዘል ሰው ስላለ ኢትዮጵያ ውስጥ አይ በእነሱ ሌቭል ሳይሆን አሁን አንድ ድሃና አይደለም። አዎ ድሃ ብለን ካልን እኮ እነሱ ናቸው ድሃ የሚባሉት። አይደለም። አይ በጣም እንደዚህ የወረዱ አይደሉም እኮ አሁን ኮንቲኒየስቲ ሁሌ ራሳቸውን ችለው መብላት ስለሚችሉ ሰዎች ነው የምናወራው። በኢትዮጵያ እና ውስጥ ግን ራሱ ችሎ መብላት የሚችል ሰው አለ? አረ ሞልቷል። አንተዬ ምን ነው አንተ አይ ተው፣ ጥቂት ናቸው ለማለት ነው። ልገለን ነው በራብ አይደለም ጥቂት ናቸው። ይበላል። አይ ይበላል፣ አያመሰግንም። አሁን ይሄ ህዝብ የምግብ እንትኑ አሁን ስማ እም፣ ለምግብ ይጨነቃል አይደል? ስለ ምግብ ያ፣ የሚጨነቅ ትውልድ ነው እኮ ኢትዮጵያ ውስጥ አብዛኛው 90%ቱ ለምግብ የሚጨነቅ ነው። አሁን እዚህ ሀገር ምግብ አታስበውም። ምንም አስበውም አታውቅም። ምን እበላለሁ በቃ ምናምን የሚባለው ነገር የለም። እንደዛ አ፣ የሚባለው እንትን ገብቷል አ፣ አታገኝም። የመጨረሻ መናጥ የምትለውም ሁላ ስለ ምግብ አያስብም ሌላ ነገር እንጂ። ገብቷል አባባሌ። አ፣ ምናልባት አንዳንድ የወደቁ ሰዎች ካልሆኑ እም፣ የለም። ኢትዮጵያ ውስጥ ግን በጣም 90%ቱ ይጨነቃል። ቢበላም ያው እየተጨነቀ ነው የሚበላው። ለእንትን አያደርግለትም። እም። አዎ እኔ ለማንኛውም ሆዳሞች እንዳታስብለን ብዙ ስለ ምግብ ማውራት የለብንም። 2002 ነው 2002 ላይ ማስታውሰው እኔ አ፣ እንደውም እየተፈተን ነበር እና ሩዝ ብር ከ25 አስቧል። ሩዝ በእንጀራ 1 ብር ከ25 ያጀማ የደርግን አይደለም ማውራው፣ አደንግጡ። አሁን ላይ ያኔ እ እ ቀጥል። እና አ፣ አሁን ላይ እስኪ አስብ 200 ብር ይዘህ እኮ ምግብ አትበላም ባቢ። ሰው አይፈረድበትም እኮ ሆዱ አልቀነሰ ገንዘቡ ጨመረ፣ ምን ያርግ? መብላት በጣም አስጊ ሆኖ ከዚህ አንጻር ነው። እና ሰጪም የለም። አሁን ሰው ተጨካክኗል። እንደነገርኳችሁ ነው። በቀን 18 ሰው በራብ ይሞታል ኢትዮጵያ ውስጥ። ስታቲክስ ነው።
በረሃብ ወላሂ በቀን 18 ሰው ይዘጋል። በቃ ስለዚህ የቅርብ ዘመዳችን ረሃብ ነው በኢትዮጵያ ውስጥ። ዳራው በጣም የሚያሳዝን በቃ እሱን ነው። አሪፍ ነው። ያው ምንም ማድረግ አይቻልም። ትውልድ ወደ ራሱ መመለስ አለበት ብለን የምንለው እንደ ሰው ማሰብ አለበት የምንለው ከእንደዚህ አይነት ነገርም እንዲወጣ ነው። ለማንኛውም አሪፍ ነው። ጀነራል መብላት አለብህ። ያገኘውን ዝም ብለህ ብላ፣ ግድ የለም። የአህያ ስጋ ካገኘ ብላ ዝም ብለህ። እኔ አልምርም፣ ችግር የለብኝም። ስለማማርጥ ነው እንጂ አህያ ባገኘው በለዋለሁ። አዲስ እንትን ነው ቅጠላ ቅጠል አሉ ሳር፣ ጎመን፣ ቆስጣ ምናምን የምትላቸው ነገሮች ትከንፋለህ። እሱን ካልወደድክ ከባድ ነው። ስጋማ መብላት የለብህም። በፊት ተከራክረኸኛል። አልበላም፣ እኔ ሳር አልበላም። ነፍስ ያለው ነገር ነው ባለው እሱ ነው ነፍስ ያለው። እሱ እኮ ነው ነፍስ ያለው እንጂ እኮ የምትበላው ስጋ እኮ በቃ የሞተ እኮ ነው፣ ነፍስ የለውም። ሰው ስጋ ነው ባለው ባቢ ሐሳቤን አታስቀይረኝ ብላ። አይ ጥሩ ነው እኮ ግን ቢያንስ እንትን ቢሆን አሪፍ ነው። በወር አንዴ ምናምን ቢሆን አሪፍ ነው እንጂ ዝም ብለህ የምትበላ ከሆነ በጣም ከባድ ነው። ትታመማለህ። የምር አቁን አማራጭ አጥቼ ራሱ ማለት ነው ላም አይደለም ላም ሆንኩ ነው ይመስለኝ። እኛ ጋር እያወራ ይበላል እንዴ እናንተ ሰው? አዲስ አለ ወራህመቱላሂ ወበረካቱ። እንዴት ያደራችሁ? እንዴት ነሽ? ወላሂ ወበረካቱ። ንግስቴ እንዴት ነክ? ጀነራል እሺ የፍቅር ስሜት ቢኖረው በጣም ከባድ መልስ ነው። ምን ያቃጥል ነው። አይ አሁንም ተሰምቶኝ እኔ እውነት ለመናገር ሰው ወድሃለሁ ብዬው አመሰግናለሁ ካለኝ በቃ ቢገለኝ ይሻለኛል። አሁን ያው አይደለም ወድሻለሁ መቻለ እንዴ አለ እንጂ ናውጣ አፈልጋለሁ ማና በዚህ ጋር አንተ እውነት ከባድ ለሞራል ተብሎ እኮ እኔም ወድሃለሁ ይባላል። አይ ላላህ ብዬ ደግሞ በበለጠ በጣም ነው የምወድህ። እንዴ ምን ቤት ነህ አንተ? ቆይ እኔ አንተ ጋር ጀነራል ጋር ችግር የለብኝም። ከአንተ ጋር ና ጠጋበል። ችግርህ ምንድን ነው? አንቺ ጋር ችግርህ ምንድን ነው? አይ ከባድ ነው በእውነት። አሁን ወንድ ልጅ እኔ ወንድ ስለሆንኩ ስሜቱን አውቀዋለሁ። አይ ተሰምቶኛል ባቢ ያው ላሽ ብዬ እያያዘ በደንብ ተሳክቶልሃል ማለት ነው። እውነት የጎረስኩት ሚስሊድ አንዳንዴ እንደዚህ ቆይ ካነሳችሁት አይቀር ሚዲያ ላይ ስለሆነ ዞሮ ዞሮ አንስታችሁታል። እንቀጥለው። ወንዶች ዝም ብለው እኔ ጋር ተሻለ እሷ ጋር ነው ትመለሳለች። ተቋርጠች ነበር አዲስ ኔትወርክ ሶሪ ሚስሊድ ላለማድረግ ገባ አለ። አሁን አለሁኝ ባቢ አለሽ? አዎ ቀጥይ። አንዳንድ ጊዜ ኤክስትሪምሊ አንተ አሁን እወድሻለሁ አደንቅሻለሁ የሆነ ሰው ቢልክ ኤክስትሪምሊ አንተን በዛው በመጣበት መንገድ በሄደች ቁጥር ሴቷ ምንድን ነው ወንድ በመሆኑ የተነሳ የፍላጎቱን መንገድ ስቶ ሚስሊድ ልታደርገው ትችላለህ። ገባህ? ሰው አንተን አሁን እወድሻለሁ ስትለኝ አመሰግናለሁ ብልክ አትሊስት ከሄድክበት ሜዳ የተወሰነው ይቀንሳል። እኔም እወድሃለሁ ምናምን የሚለው መስመር ላይ እኔም አብሬ ከሄድኩኝ የሆነ መንገድ ወይ አብሬ ክላስ ከሄደ ያስፈልጋል የበለጠ ልብ ከሚሰበር ግን አሁን ያለው ነው ሺዝ ማይ ሲስተር ኦር ሳምቲንግ የሆነ አዲስ እንዲህ ናት ብለህ ገደብህን ትስባለህ ማለት ነው። ዩ ኖ እና እኔን አትወጂኝም ነው? አንተን እወድሃለሁ ላላህ ብዬ በደንብ ነው የምወድህ እና ኤክስትሪምሊ አሁን አድናቆት ምናምን ስል እኔም በዛው መንገድ አንተን ስከተል ለተመልካች ወይ ለሚሰማ ሰው አንተ ጋር ራሱ ባይኖር መስመሩ ምን ይላል መንገዱ እየቀየረ ሽፍት ያደርጋል። ገብቶሃል? ታዲያ ምን ችግር አለው? አይ ለእኔ ካለውበት ግራውንድ አንጻር ችግር ሊኖረው ስለሚችል ለአንተ
አንተም ደግሞ ወደኔ ሜዳ የምትመጣበት ሜዳ ክፍት ስላልሆነ በወንድምነት ባለው ሚዛን ላይ አስተካከል አንችልም። እሱን ርቀቱ በጣም ዲስታንሱ ሩቅ ሊሆን ይችላል። ገብቷል? ስለዚህ ማስተካከል የሚባለው አየህ፣ እንደዚህ አይነት ሀሳቢዎች ውስጥ ኮንቨርሴሽኖች ውስጥ ሚስሊድ ያደርጋል። ገባ? አሁን ቅድም የሰጠው መንገድ 2 እጥፍ ከሄድኩኝ ምን ያህል ነው የምትሄደው? ይዶን ነው። ገባ? ስለዚህ አዲስ ሚስሊድ እንዳረኩ ነው እኔ የምቆጥረው። የኔንም ኃላፊነት መወጣት ስላለብኝ ነው። አይ ኖ እንደ ጨዋታ አንስቼው ነው እንጂ እንደዛ አይነት ሀሳብ ማንሳቴ አይደለም። ያው ከተነሳ አይቀር እንወያይበት ነው። አታስቢ። እኔ ማለት ጀነራል አልሰማሁም ነበር እኔ ባህሪዎች አውርደን ብንወጋው ብዬ ነው እንጂ ማጥባብ አካባቢ ጋር ጉዳይ ስላለኝ ነው። ለሳምንት ሄድበታለሁ እሱ ላይ። ኢትስ ኦኬ እንገናኛለን ባቢ። አይ ግን ምን አለ መሰለሽ አዲስ፣ በእርግጥ እኔ አሁን ሴቶች ጋር ሳወራ እኔ የማምንበት ነገር አንድ ነገር አለ። አሁን ባይ የላቸው ሴቶች ያላገቡ ሴቶች እኔ እስካላገባው የኔ ደግሞ የትኛዋ እንደሆነች እስካልተረጋገጠ ዓለም ላይ ያሉ ሴቶች ሚስቶቼ ናቸው ብዬ ነው የማምነው። ውስጤም እንደዛ ነው የሚያምነው። ያው ከነሱ መሀል የትኛዋ እንደሆነች ስለማላቅ ማለት ነው። ስለዚህ በአጠቃላይ የኔ ናቸው ብዬ ነው የማስበው። ግን እንደ ወንድ ልጅ ግን ምንድነው እኔ እውነት ለመናገር እኔ በተለይ ደግሞ ሴት ልጅ እኔ አሁን ብዙ ጊዜ እላለሁ እንደ ቀልድ እኔ እወድሻለሁ ምናምን እላለሁ ዝም ብዬ ማለት ነው እላለሁ። ሰውም ይወቅሰኝ ነበር የሆነ ሰዓት ላይ እንዲህ እንዲህ ሲኒ ዋሪ ፍቅር ነበረና ለምን አባ ነው እንደዚህ እያልክ ምናምን ይሉኝ ነበረ ጓደኞቼ። ትክክል አይደለም ብለውኝ አሁን ደህና ነኝ፣ ትንሽ እንትን ብዬዋለሁ። ለማንኛውም ግን ደግሞ ከልብህ እኔ እወድሻለሁ፣ እኔ በጣም ነው የምወድሽ፣ አከብርሻለሁ። ከዛ አለፍ ብሎ ደግሞ ከውስጥ ነው ከምላስ በከንፈር በመጣበቅ ባይገለጽም ያው ፍቅሩም አለ ውስጥ ምናምን ብሎ ሲል ወንድ ልጅ እኔ በጣም አመሰግናለሁ ካለችን ብትገለኝ ይሻለኛል እውነት ለመናገር እና ስሜቱን ስለማውቀው ነው። ያው ጀነራል ደግሞ እንትን ቻይ ስለሆነ ነው እንጂ ሌላ ሰው እኔ ጀነራል ላይ ብቻ ሳይሆን እኔ ጋር ደግሞ እኛ አሁን አሰሜን ያወራው አንተም ሲንግል ባለበት ግራውንድ ይቅርታውን ቤቱን እንትን ሀሳቡን ወደ ሌላ እንድሽፍት እንዳናረገው ከተፈቀደ ቀጥል። ችግር የለውም። አይ ዝም ብለን ለመጫወት ነው ራሱ የገባ ነው። ሰው አንተ አሰሜን እንደዛ ታስባለህ። ሲንግል ሆኜ በዚህ አይነት ውመን ሆኜ ራሴን አስባለሁ። ባለውበት ግራውንድ የሚገጥመኝ ነገር እኔም ብዬ እርምጃ በሄድክ ቁጥር ወንዱም በዛ ስትሪም ኮንቨርሴሽን ቀርቶ ላይክ ፈርደር መሄድ ከፈለክ ማለት ነው። ገባ? ኢቭን ብዙ ሰላምታዎችና ወሬ ካበዛክ ምንድነው የሚሆነው? ሚስሊድ ይደረጋል። በቃ ስሜታዊ ባህሪ ነው። ትሪትመንት አንተ ጋር የሚያገኝ ይመስሏል። ትሪት መደራረግ ይመጣል። ያ ትሪትመንት ደግሞ ወደ እያለ ያድጋል። ይሄ የወንድና የሴት ባህሪያትን አፈጣጠራችንም የተለያየ ነው። እኛ በጆሯችን እናምናለን። ሞር ባወራህኝ ቁጥር ምን እየተሞላው እመጣለሁ። አንተ ደግሞ ሞር ትሪት ባደረግኩ ቁጥር ሪስፔክት በሄደ ቁጥር ምን ትላለህ? የሆነ ነገር መፍጠር ትፈልጋለህ። ይሄ ተፈጥሯችን ባህሪ ነው። ስለዚህ እኔ አሁን ከተለያዩ ወንዶች ጋር ማውራቱ ራሱ ለሴት ልጅ ኤነርጂ እኛ ራሳችን ተፈጥሯዊ ባህሪያችን ኤነርጂያችን ኪፕ መደረግ ያለበት ፍጥረቶችን። ስለዚህ ከስራ ከተሆነ ኮንቨርሴሽኖች ውጪ አሁን እዚህ ጋር መተን ላይቭ ላይ የምናወራቸው አሉ። አውርተህ ትወርዳለህ። ኢትስ ፋይን። በጣም ኤክስትሪምሊ የምታወራቸው ሰዎች ይኖረዋል። ኤክስትሪምሊ ባጠረ የምታወራ በጣም ባጠረ በቃ አመሰግናለሁ በምትል ቃላት የምታጠር ኮንቨርሴሽኖች ሊኖሩ ይችላሉ። ስለዚህ የማይሆን መስመሮችን ከከፈትኩልህ እኔ ራሴን ተጠያቂ ማድረግ አለብኝ ለሚመጣው ነገር። አሁን ብዙ ሴቶች እንደፈለጉ ተጀናጅነው በውስጥ አውርተው አንተን በቃ ክበው የኔ ፍቅር የኔ ምናምን ተባብለን አሁን ባለበት ኤክስትሪምሊ እዚህም እዛም ሚስሊድ ያረኩት በሙሉ ኃላፊነት አለብኝ ብዬ አስባለሁ። አንዷንም ቃላቶችን ለምናገረው አንተ ላይ ለሚፈጥረው ለሚበቅለው አንድም ነገር አትሊስት ሃቭ ቱ ቴክ ሬስፖንሲቢሊቲ ብዬ ማሰብ ካልጀመርኩ ያንንም ወዴት ነው ተያይዘን ገደል ማለት ነው። እንትን በቃ ወይ በማዕከል ነገር አቅፋች ሴትዮ ያው የሆነ ነገሮች መፍጠር ነው። ከዛ ውጭ ግን ቀልድ ጆከስ ሳይድ እኛ ኤነርጂያችንን ኪፕ ካላደረግነው ስሜታችንም አንድ ቦታ እኔ
ኢንቨስት ማድረግ ስለምፈልግ ነው። እጅስ ራሴ እኔ አዲስ ዓለም የሌሎቹን አላውቅም። ስለዚህ የወደደኝን ሁሉ እወድሃለሁ። ላላህ ብዬ ላሉት ወንዱንም ሴቱንም እወዳቸዋለሁ። ይሄ ዲፍረንት ሌቭል ነው። ኖርማል ትንሽ ከፍ ያለ ባባለው ከወርድ ያለፈ ኤክስትሪምሊ ከሄድን we have to take ኃላፊነት አለብን ብዬ ከማመን ነው። አመሰግናለሁ። እንዳልደጋግመው እኮ ለምን ሰዎች ራሳቸውን አይቆጣጠሩም? በእንደዚህ አይነት ነገር ያው አንቺ ያልሽው ልክ ነሽ። ያው ሰው መጠንቀቅ አለበት። የሚመልሰው ግብረ መልስ የሚባለው ከሰው ብዙ እንትን መስጠት የለበትም። ልክ ነሽ። በሩ መከፈት የለበትም። ትንሽ መጠንቀቅ አለበት። ራሱንስ ለምን አይጠነቀቅም ሰው? እና ሴቶች ሁለት ጥያቄ ነው። ሴቶች ደግሞ ቀልድና እውነትን በምንድን ነው የሚለዩት? ተመለስ፣ አንድ ወደ ኋላ ተመለስና ጥያቄ መልስ። እሺ ሪፍሬዝ አድርግ ጀምር። ሶሪ ቀጥይ፣ ስለሱ ግድ የለም። የመጀመሪያውን በደንብ አልሰማሁም እና ተመለስ። ሰው ለምን ራሱን አይቆጣጠርም ነው። ሁለተኛው እሱን እንትን በይኝ። ሰው ያው ራሱ ከሴቶች ጋር ስለሚያያዝ ነው። አመለካከት ስለ ሴቶች ነው ማወራው የምችለው። ወንድ ራሱን ለምን እንደማይቆጣጠር አንተ ትነግረኛለህ። ከዚህ አንዳንድ ጊዜ የማናውቀውን ነገር አውቃለሁ ብለን አውርተን አሳምሽን ነው። ወንዶኛ አላውቅም ከዚህ በፊት ዝም ብለን አስዩም ነው የምናደርገው፣ ወይ ከነበረን ያለፈ ትራውማ ምናምን ነው። እከሌ የበደላት ሴት መታ ወንዶች ሁሉ እንደዚህ ናቸው ምናምን ማለት አልፈልግም። እከሌ ወንድ እንደዛ ሊሆን ይችላል ወንዶች ሁሉ ማለት ስለሚከብደኝ ማለት ነው። አሰውምን እኔ እንደ ሴት ራስን መቆጣጠር ግዴታችንም ነው። ባህላችንም ሃይማኖቱም የተለያየ ነገር ያዛል። ከዛ ኤክስትሪም ወጣ ብለን አይቼዋለሁ። አለመቆጣጠርንም አይቼዋለሁ። ኤክስትሪም ልልቅነትንም አይቼዋለሁ። እኔ ደግሞ ላይክ ፋን የምትለው ፓርት በየትኛው ሲስተም ዳውንሎድ እንደተደረገብንም እናውቀዋለን። ይሄ ላይክ ልቅ የምትለው ማለት ነው። ሶ በዛ ቦታ ላይ ስትሆን ያለ ግራውንድ ሞራሊቲ ምናምን የሚገዛው በሌላ ነው። ለምሳሌ ሴት ልጅ እንደውም ለሙከራ አንድ ሳይሆን ብዙዎችን ሞክራ ኤክስፒሪየንስ ሊኖራት ይገባል የሚል ቦታ ሁሉ ይሄ ቦዲ ካውንት ለወንዶች እንጂ ራሳቸው የፈጠሩት እንጂ ሴቶችን ለማሰሪያ ነው። they can count any number they want የሚል ቦታ ላይ አባባሌን እንግሊዝኛ አድርጌው ቦዲ ካውንት በአማርኛ ስላላማላቀው ነው። እንትኑም ደስ አይልም መሰለኝ አማርኛ የቦዲ ካውንት እንትኑ እና እንደፈለገ ከፈለገችው ጋር እሺ ተጋድማ ቁጥሯ የእሷ እንጂ ቁጥር ማስቆጠር መብቷ ነው የሚባል እሳቤዎች የነበሩበት ቦታ ሆኜ የማውቃለሁ። ስለዚህ እንደ ሀሳብ ሁሉንም ስታየው የጭንቅላት ሌቭልህና ራስ አንተ ሉዝ የምታደርጋቸውን ነገሮች ነው አይደል? ሰውምን እንዳልኩ ኤነርጂህንም ራስህንም ማንነትህንም ሶሳይቲን ጭንቅላትህንም የምትሰራባቸው መንገዶች ከሌሉክ ሞራሊቲ የምትለው ሌቭልንም ጥሰህ ከሄድክ ያው ብዙ ነገሮችን እራሷ ላይ ነው ዳሜጅ የሚመጣው። ማንም ወንድ መጥቶ ተገላብጦባት በሄደ ቁጥር የእሷ ነው የምትበላሸው ህይወቷ፣ አስተሳሰቧ፣ ማንነቷ። ስለዚህ ራስን አለመቆጣጠር የሚያመጣው ብዙ ኮንሲኩዌንስ ሊኖር ይችላል። ግን ራስን መቆጣጠር ላይ ደግሞ ስንመጣ አንድና አንድ ቫልዩ የለ። ራሷን በሰጠችው ክብር ልክ አብራት የሚኖረውም የሚራመደው ማንኛውም ሰው ያንን ክብር ይሰጣታል። ስለዚህ ራሷን ለአንድ እርምጃ ስትራመድ ኮንትሮል ገመዶቿን መሰብሰብ መቻል አለበት። ሁሉም ቦታ ከለቀቀች ሁሉም ገመድ እሷን ጎታች ይሆናል ማለት ነው። እሷ ከሆነች ግን ለመረጠችው ለፈቀደችው ነገር የምትራመደው ያ ነገር ሞር ለራሷም እረፍት ነው። አንደኛ እዚህም እዛም ስትጎተት ፑል ስትደረግ ያለህን ነገር ኤነርጂ የሚባለው ነገር ለወንዶች አሪፍ ነው። ሶሪ ፎርማል ላንጉጅ ገብቶ የሚወጣ ነገር፣ ሴቶች ግን ጀስት ሆል ያ ነገር ደግሞ ብዙ ነገር ይወስድባቸዋል። ብዙ ኤነርጂያቸውን ያጣሉ፣ ንጽህናቸውን ያጣሉ፣ ክብራቸውን ያጣሉ። የአስተሳሰብ ቫልዩ ዝቅ ማለት ይጀምራል። ያንን ደግሞ ከቨር ለማድረግ የሚካሄድበት ርቀት ደግሞ ያንን ሞር አድካሚ ርቀት ይመጣል። ጭንቅላቷን ድጋሚ ለማጠብ ራሱ ጅስት የሚቀር ሜሞሪዎች አሉ። ኢቭን መስል ሜሞሪ ላይ እንኳን ይቀራል። ታውኩት ረሳው እንኳን ብትል ማለት ነው። ብዙ ነገሮችን ማንሳት እንችላለን በዚህ ጉዳይ። ግን ራስን መቆጣጠር ላይ የሚመጣው ነገር የምትውልበት የምታደርገው ማንነትህን አንተ ራሴን እንዳልቆጣጠር ልክ እንዳልከው ወንድ ስለሆን ቅድም ባነሳው በባቢሎን ነው። ሌሎቹ ወንዶች አላልኩኝ። በነፃነት እንደፈለግ ልታወራ እችላለሁ፣ ወድሻለሁ ምናምን እየተባባልክ የፈለግከው ምንም የተያያዝኩት ግራውንድ ስለሌለ ብለህ ይቺ ሴት ግን የምትመጣበት መንገድ ካልታወቀ ራሷን ሉዝ ልታረግ ትችላለች በአንተ ፍቅር በአንተ ስሜት ምናምን። ያ ደግሞ
የራሷ ያረገች ይመስላታል። ኃላፊነቶችን መወጣት ያለባትን ክብሯን ምናምን መጣል ትጀምራለች አንተ ላይ በቃ ተንፈራሳ መውደቅ። እኛ ሴቶች ሳምሃው ምን እንወዳለን? ይሄ ላይክ ምቾት የሚባለው መደገፊያ ምናምን የምንለው ነገር ትንሽ ስናገኝ ሄደለጥ ነው የምንለው እና ቃላቶች እንኳን ያስተኛሉ፣ እንኳንስ ሞር አበረታተው ያን ነገር ኃላፊነትን ያስጥሳሉ ማለት ነው። ሶ the other way የሚመጣውን ኃላፊነት እስካልተቀበልክ ድረስ አትሊስት ቃላቶችን ስትወረውር just be careful። እኔ ግን አሁን ምንድነው ከዚህ በፊት ወንድ ሁኜ አላውቅም አልችና ምን ማለት ነው ማለት ከዚህ በኋላ ካሁን በኋላ ወንድ የመሆን እድል አለሽ ለመሆንም ታስቢያለሽ ነው ወይስ እንዴት ነው? ወይስ ወንድነት ምን ስለሆነ ነው? አልገባኝም። አላህ ይዘንልኝ። ዛሬ በዚህ ልጅ እኔ ጠርሙስ፣ ብርጭቆ የተመሳሰሉት እቃዎች ተሰብረው አለማለቃቸው የሚያነሳቸው እንኳን ርቀት ላይ ስልክ ላይ ምናምን የሆኑ ነገሮች ጥሩ ነው። ኦኬ ሰው አልገባኝም ብለህ ላነሳ ወሬ ወንዴ መሆን በጣም ሴትነቴን እወዳለሁ። ይዘውኝ በጣም አይደስለብኝም። ውምን ከላይ እስከታች አልሐምዱሊላ በዚህ ችግር የለብኝም። የሆርሞን መዛባት ኩርስ ፈልግም እኔን አላገኘሽም ግን አዲስ ታገኛለህ ግን የሆነ ቦታ ላይ ቅጠራት። በእርግጥ መልስሽ ማለት አንቺ አክት ያረግሽበት መንገድ እንከን የለውም። ከጥንቃቄ አንጻር ነው። እይታሽም ጥሩ ነው። እኔ ጋ ግን እንዴት አድርጌ ልንገርሽ መሰለሽ? አረፍ ባቢ ቀጥል የሆነ ቀን ነው እና ምንድን ነው እኔ በራሴ ያው አንስቼውም አላውቅም እና ራሴን ለአንቺ ልክ እንደ ምንድን ነው ይሄ ምን ብዬ ልንገርሽ መሰለሽ የወንድም እንትን አለ አይደል? በቃ ለራሴ ያሳመንኩት አተ ኖ አይደል? እንዴት አድርጌ ልግለጸው መሰል? አሁን አንቺ ቅድም እንደዛ አይነት መልስ ስትመልሺ ወደ እኔ ከኔ ወደ አንተ እኮ አይደለም ጀነራል ታረጋጋው ግን መልካም ነው። ወደ አንተ እኮ አይደለም በአጠቃላይ ነው እንጂ እንደ ሐሳብ ነው አይደለም አይደለም። ይወዳታል የሚባለውን ነገር ሰዎች አይምሮ ውስጥ እንዳይገባ የምታደርገው ጥረት ነው ይሄ። ማንም ሰው እንደዛ አድርጎ የተረዳው ያለ አይመስለኝ። እኔ ችግር የለብኝም ባቢ እኮ የሆነ ነገር ልቤ ላይ ጠብቃለ ፊት ለፊት ነው ማሰጠው። ሐላል ነው መጠየቀው የምናገረውም ግን ከዛ አንጻር ሳይሆን እኔ አዲስን በቃ በሚገርም የእህትነት ስሜት ነው የምወዳትና የራሴ የሆነ ምክንያት አለኝ። ገደል ግባ አላወራም። አይ ቀጥል። አሁን አይ ወጥሯል። በጣም ነው የተጎዳኸው ማለት ነው። እንደዛ ብላ ስትል መጀመሪያ ላይ እወድሻለሁ ብለህ ስትላት አመሰግናለሁ ማለቷ አንተ ጎድተዋል ማለት ነው እንጂ በዚህ ልክ እኛን ለማሳመን አጥርም ነበረ። በእውነት በጣም ከባድ ነው። ስሜትን እጋራለሁ። ገብቶሻል? አይ ካሰብሽው እንደ ሰው እኮ ካሰብሽው እኮ እኔ ምንድነው በር እየዘጋሁበት ነው እኮ ነው ያልሽው እኮ ሐሳቡ ሲጠቀለል ያው ወደ ሌላ ስሜት እንዳይገባ እኔ በር እየዘጋሁበት ነው ማለት ቦታ የለም ያልኩት ነው ነገሩ አይደል? እንደዛ ነገር ሐሳቡ ለሁሉም ለጀነራል ብቻ አይደለም። አይ ቀድሞ የተዘጋበት እሱ ነው ብዬ ነው። ቀጥል። በሩን ያንኳኳው ቀጥል እሱ ነው። አላንኳኳም። ሐሳብ ነው። አሁን በሐሳብ ነው እያወራን ያለ። አይ እንደሱ አይደለም እኮ አዲስ እኔ አሁን የምር በእርግጥ ይኸውልሽ ባቢ እንደሚለው ራሱ ቢሆን ደስ ነው የሚለኝ። ምንም እንደው አንቺን መውደድ መታደል ነው። ከዛ ውጪ እኔ ችግር የለብኝም እንደዛም ቢሆን ግን የኔ መልስ የተሰጠበት መንገድ እኔን አይወክልም።
በቃ ገላገልኩት። ሶሪ እንትን ይዤ ነበር ጀነራል ጥያቄ ምንድን ነበር? ደግሞም አዲስ አመት ወላሂ አልሰማሁኝም፣ እውነት አልሰማሁም። ያን ያህል ለእኔ ጥንቃቄ ማድረግሽ ተገቢ አይደለም። ኧረ እኔ መልስ በሰጠሽበት ጥያቄ እና እንደዛ ነው። ዞሮ ዞሮ አንቺ ግን ያልሽውን ነው አልደራደርም። ያለሽ። አንቺ በግልጽ ይሄድሽ አማርኛ አንቺ ያልሽውን እና እንደዛ ነው አዲስ። ወላሂ አልሰማሁኝ፣ ግን አይ ሆፕ ሳምቲንግ ጉድ ይሆናል። እኔም የዘጋውበት መንገድን አንደርስታንድ እንዳረከኝ የተረዳ ይመስለኛል። ያንተን ጥያቄ ስፔሲፊካሊ ተረጁ አልገባኝም። የኔንም መዝጋት አትችይም። ይኸውልሽ አዲስ የኔንም መዝጋት አትችይም፣ አትዘጊውም። ነው የራሴ ነው የራሴ ኦልሬዲ በአንተ ቤት አይደለም። ኢትስ ማይን ያንተን አፍርሰህ ጥያቄ ልትገባ ነው። አልገባኝም። ሽን እኔ ላይ መዝጋት አትችይም። ገብቶሻል? በርሽ እኔን ለመቋቋም ዝግጁ አይደለም። ወረድ ገብቻለሁ እያልኩሽ ነው። የት የት ነው የገባው ጀነራል? የትም የገባው ቦታ የለም እኮ አቅጣጫው ላይ ሁሉ አልደረስክም እኮ እንደ ወንድም ጀነራል ላለ ቅድም የተነሳው የሰማሁህን ያህል ልንገርህ። በቃ የሰማሁ እንደ ወንድም እንደ መከታ ምናምን ያልከው ደረጃ ድረስ እንቁም። እሱ ጋር ወንድም መከታዬ በሚል እኔ ምሳቤ እሱን ነው የምልሽ። እሱ ደግሞ ደረጃ በር መክፈት መዝጋት ያስፈልጋል። አላለም እኮ አዲስ አላለም እኮ አይደለም። ሲያነሳ የነበረው ምንድን ነው? አይ ሲያነሳ የነበረው ምንድን ነው? ጥያቄ ብሎ ስለጀመረ አንቺም ጥያቄ እየጠበቅሽ ነው እንጂ ያው እውነት ለመናገር እኔም እንትን ይላል እኮ አሁን እንደዛ ማለቱ እኔም ሀሳቡና ስሜቱን እጋራለሁ። እኔ ሴት ልጅ እወድሻለሁ ብያት በዛ ላይ ደግሞ ሰው ፊት ማለት ነው። አሁን አዲስ ይገባታል በእውነት እንኳን ምንድን ነው መውደድ ብቻ ፕሪቴንዲንግ የማትሆነውን አለ አይደል ተሽለጥልጦ መሄድ እንትን የለብኝም። በዛ ላይ በቃ ግን መሽለጥለጥ የሚባለው ነገር ግን ለሁሉም ሰው ይሰራል ይገልጻል ብለሽ ታስቢያለሽ? አሁን መሽለጥለጥ የሚባለው ሰዎች እንደ ወንድም መወደድም ውዴታውም እንደ ወንድም ሊመልስላቸው የሚገቡ ሰዎችን መሽለጥለጥ ተብሎ ይባላል ነው። እንደ ወንድም እኔ በጣም ወድሃለሁ የምላቸው ኤክስትሪም የምላቸው ሰዎች አሉ እኮ ላይክ የምላቸው እንደ ወንድም በጣም ነው የምወድ፣ በጣም ነው የማከብር፣ በጣም እንደዚህ በጣም ሁሉ ጨምር መውደድና ማክበር ብቻ ሳይሆን ቃሉን በጣም ሁሉ ኤክስትሪም ኤግዛጁሬት በየሄድኩበት ሁሉ ቦታ እየሄድኩ በጣም እኮ ነው የምወደው ምናምን እያልኩኝ ልል እችላለሁ። ያ የታወቀ ነው። ኢትስ ኦብቪየስ ኢትስ ናት ጎይንግ ኤኒዌር። የፍቅር ውዴታ ሳይሆን ላይክ የወንድምነት አያክብሮት የዛን ሰው ያለኝ ቫልዩ ነው የማሳይበት። ወንድ ነው ግን የምሰጠው የዛን ያህል ቦታ ሊኖር ይችላል። ወንድ ስለሆነ ብቻ ሆነ ላይክ አልወድህም ምናምን እኮ አልለው ወይ አመሰግናለሁ አልለው። የሚመጣበት ኢንቴንሽን ነው። አሁን ኢንቴንሽኑን ያው ልክ እሱንም ፒውር ለማድረግ ያህል ነው። እወድሃለሁ ላላ ብዬ እኮ ብዬ አውቃለሁ። አመሰግናለሁ ኢትስ ኦብቪየስ። እንደ ቅርበቴ ሊሆን ይችላል። የኔ ነው የማወራው። ተግባባን አቶ ባቢሎን? አዎ አይ እንትን መጨረሻ ላይ እኔ ስለው የነበረውን ስላረጋገጠልኝ እኮ ነው። አንቺ ያልሽውና ሀሳብ የሰጠሽበት የመለስሽውን እኔን አይገልጽም ብለውሻል። አልሰማሽውም እንጂ እኔ አንቺን በተረዳሽው ለሌላ በአጠቃላይ ሀሳብ ብትሰጪም እንደዛ አይደለሁም እኔ ብሎታል። አይገልጸኝም ብለዋል ጀነራል። ያው እሱን እንተውና ግን ወደ ጥያቄውን ስንመለስ እኔ አሁን ምንድን ነው እንደ አዲስ ነው ያው ሴትም ስለሆንሽ ያው ወንዶች የትም ቢሆን ችግር የለብንም። ወንድ ልጅም በእንደዚህ አይነት ነገር ምክር ሲሰጥም አይታመንም። ያው ወንድ ልጅ የትም ቦታ እየወደቀ ስለሚገኝ ማለት ነው። በነገራችን ላይ ሴቶች ብቻም አይደሉም። ደህና የምትለው ወንድ ሁላ ሲቀዝን ነው የምታገኘው በሴቶች ችግርና ቦታም እንትንም አይመርጥም። እና ምንድን ነው እኔ በሶሻል ሚዲያ ያው ፍቅር ምናምን እያልኩ አይደለም። ያው በእናንተ እንደማይፈቀዱ ምናምን ይገባኛል። ግን ሰው ሊገናኝ ይችላል ብለሽ ታስቢያለሽ? ይሄ የትዳር አጋርም ይሆን ሰው ስርዓቱና ሂደቱን ክንዋኔውን እነሱ በሚችሉትን አድርገው ግን ሰው በሶሻል ሚዲያ ሊገኝና ሊገናኝ ይችላል ብለሽ ታስቢያለሽ?
አሪፍ ጥያቄ ነው። ባይሆን አሁን ይሄኛው ላይክ ፕራክቲካሊ ብዙ ላይክ እኔም ከቲክቶክ ላይ ምንም አይገኝም ከሶሻል ሚዲያ ምንም አይገኝም ብሎ ስለ ሶሻል ሚዲያ ብዙ ነገሮችን የሚያስቀምጡ ሰዎች እንደዚህ አይነት ሰዎች አይደለም። እኔ ብዙ ነገር አግኝቼበታል። ኢንሻአላህ የኔቨር ነው ባሌንም ላገኝበት ይችል ይሆናል አላውቅም፣ ግን ያገኙበትን አይቻለሁ። ህይወት፣ ጓደኝነት፣ ብዙ ነገር ማግኘት ከቻልክ ቤዚክሊ አሁን ፋሚሊ አይነት ስሜት ያለው ዝምድናን ከቲክቶክ ላይ ማግኘት ከቻልክ ዋይናት የፍቅር አጋርህን አታገኝም ማለት አይደለም። ግን ያው አጠቃቀም ልክ እንዳልከው ለሙስሊም ውመን የሚጠቀም ምን አፕሮፕሪየት የሆነና ያልሆነው ማወቅ ያስፈልገናል። አሁን ያገኘችውን ሰዎች ሁላ በዚህ ፕላትፎርሙን አገኘው ብሎ በውስጥም በውጭ መገላበጡ አይፈቀድም። እዚህ ጋር ሙስሊም ሴቶች ስላሉ ብዙዎቹ ለመናገሪያ እኔም ያስተማሩኝ አላህ ያክብራቸው፣ አይፈቀድም። ያ አፕሮፕሪየት የሆነ ለምንድን ነው አይሆንም። አይሆንም። እኔ ትቃወማለህ? በተግባር አረ በጣም ያለፍኩበት ሰው ነኝ እና 1 ዓመት ኩክ ተደርጌያለሁ ማለት ተቀቅዬበታለሁ እና ምናልባት እንደው የምር ገብቶላችሁ እንኳን እየተወራጫችሁ ካላችሁ አቁም። ቀጥታ አየር ላይ በጣም አደጋ ነው፣ መጥፎ ነው። አንደኛ እዚህ ኮመንትና ሜሴጅ ላይ እንደምትጻጻፉት አይደለም። ኢቭን ታሪኩ ምኑም ስብዕናውም ሁሉ ነገር ለየቅል ነው እና ሁሉም ሰው ነው ታዲያ ደህና ማለት አብዛኛው እንደዛ ነው። አሁን እንትን ማጆሪቲው እኮ ነው ትልቁ ነው የሚታየው። ማጆሪቲ ማለት አንተ አሁን ስንት ሴቶችን አስቀምጠ ስንት ሴቶች ላይ ስለተረማመድክ ነው ወይ ስንት ሴቶች እንደዚህ ነገር እኔ በአንድ ነው የተገነተርኩት። ከዛ በኋላ ግን እንዲህ አይነት ነገር ዞር ብዬም አላየውም። ካገባው የምር ቁም ነገርም ቢሆን ማውቀውን በአካል እንዲህ እንትን ነው እንጂ ሶሻል ሚዲያ ላይ ማንንም መልአክ ስህተት ነው። በአንድ ሰው በዚህ ልክ እንትን መወሰንም ሀሳብ መስጠትም አይቻልም። በአንድ ሰው ብዙ መከራ አይተህ ከሆነ ለምሳሌ ማጆሪቲውን እያልክ በአንድ ሰው እንዴት ነው አንድ ሰው ሁሉም ሰው ሊወክል የሚችለው ታዲያ? ጀነራል ምክር ነው። እኔ የሰው ውሳኔ መቀየር አልችልም፣ ግን ይቅርባችሁ ነው በቃ። አይሆንም፣ በፍጹም አትጀምሩት። በነገራችን ላይ እሺ ቀጥል፣ ይቅርታ ዋቴ ነው። አንደኛ ምን መሰለህ የምታረገው እንዳንተ የምታወራው ሌላ ብዙ ሰው እንዳለ በምን እርግጠኛ ነህ? ሁለተኛ ያቺ ሴት ስለ ራሷ የነገረችህ ነገር እውነት መሆኑን በምን እርግጠኛ ነህ? ኢቭን አድራሻዋን ራሱ ሶሻል ሚዲያ ነው አይደል? እና ከባድ ነው ነገሩስ። እውነት መሆኑን በምን ታውቃለህ? ኦኬ ሙድ ይዛብህ በምትፈልገው ሰዓት እኮ ቀላል ነው። ወይ አካውንት ነው የምትቀይረው ወይ ብሎክ ነው የምታደርገው። ከዛ ምንድን ነው የምትጨብጠው? የትስ አግኝተህ ነው ሄደህ የምታናግራት? እና አሉ አብዛኞቹ ደግሞ ይሄ ሳይጀናጀኑ እድሜ ያለፈባቸው ሴቶች እንዲህ አይነት ሙድ ነው ፕሮፋይልህን ያይሉ ስቃይህን ነው ገብቷል የሚያሳዩ። አንተን የሚያል ጎረምሳ ሳሩን ላይ አስቀምጦ ነው ከአንተ ጋር የሚጀናጀኑት። አይ እንትን ነው ጀነራል። አሁን ችግሩ ምንድን ነው መሰለህ? የራስህ የአወራር ዘዴ ነው እንደዚህ አይነት ነገር የሚያደርግህ እንጂ እኮ አንተ ነገሩን ከፈለግከው በመጀመሪያ በሶሻል ሚዲያ ሰው ጋር የምታወራ ከሆነ ዝም ብለህ መነጠፍ የለብህም። ዝም ብለህም አለችኝ የምትላት ልብህን አሳልፈህ የምትሰጥ ከሆነ በጣም ከባድ ነው። ሰው ጥባጭ ይጫወትበታል ማለት ነው። ከዛ በኋላ አንተ ልታለቅታት አይገባም፣ ራስህ በፈቃድ ከሰጠው ማለት ነው። ገብቷል? ሲቀጥል ደግሞ ምንድን ነው የምታወራውን ሰው አንተ ማወቅ የሚገባህና ማወቅ የምፈልገውን ነገር እስከ መጨረሻ ድረስ ወርደህም ወጥተህም ለማወቅ ጥረት የማታደርግ ከሆነ እሱ ያለህን ሁሉ አሜን ብለህ የምትቀበል ከሆነ በጣም ከባድ ነው። ገብቶሃል አባባሌ? ያ ሰው ግን አሁን አንተ ላቀረብከው ጥያቄ ጥሩ የሆነ እንትን መልስ ከመለሰልህ ገብቶሃል? ያ ሰው አንተ ጋር ምንድን ነው አንተ ጋር የመቀጠል ወይም አንተ ጋር የመገናኘት ዓላማና ፍላጎት እንዳለው ደግሞ እንደምንም አድርገህ ማወቅ አለብህ። ገብቶሃል አባባሌ? ሶሻል ሚዲያ ፔኖች ብዙ ሰዎች አይ ቲንክ ሊጋሩት ይችላሉ። አውቃለሁ ብዬ አይደለም እሱን ስል የራሴን ሀሳብ ለመስጠት ያህል ነው። ስለተነሳ ከባድ ነው። ሂሊንግ ያስፈልግሃል ብዬ አስባለሁ። ውስጥ ያለው ያለፈ የሞከርካቸው ነገሮች
ሁሉም ሴቶች ላይ ሊኖር ይችላል ብሎ መገመቱ ራሱ አንደኛ ትራውማ ነው። በእኔ አመለካከት ሁላችንም የራሳችን የተለያየ ትራውማ ደርሶብን ያውቃል። እኔ ቲክቶክም ላይ ሪሌሽንሽፕ ኖሮኝም ያውቃል፣ ሪል ላይፍም ኖሮኝም ያውቃል። ምናልባት ያ ከጠቀመክ፣ ያ ነገር ግን ሂል ማድረግ ያስፈልጋል። ውስጥ ያለውን ነገር ማከም ያስፈልጋል። ከሊት ማለት አዲስ ዓለም ወይንም ደግሞ ከሌ ማለት አይደለችም። ስለዚህ እዚህ ሶሻል ሚዲያ ላይ ያሉ ሴቶች በተለያየ ፕሮፋይል የሚሆን ዋቴቨር ነገር የሚኖራቸው ምናምን ስትል ምድር ላይ ያሉ ሴቶች ናቸው። ስትል በሞራሊቲ በሪሊጅን በተለያዩ ኮንሰፕት የሚያድጉ ሴቶች ናቸው። የሉም ባለጌ ሴቶች ወይንም ደግሞ የሰውን ልብ ለመስበር የሚሄዱ ሴቶች አይኖርም፣ ይኖራሉ፣ የራሳቸው ትራውማ ስላላቸው። እነዛም ሴቶች መታከም ስለሚፈልጉ የእነሱን ያልታከመ ማንነት አምጥተው እከሌ ላይ ይጭናሉ። ያን ሰው ደግሞ ሌላ በሽተኛ ይፈጥራሉ። እነዚህ ውስጣቸው ኦልሬዲ ትራውማ ያለባቸው ሂሊንግ የሚያስፈልጋቸው የታመሙ ቶክሲክ የሆኑ ሰዎች ስላሉ ማለት ነው። ስለዚህ ያን ቶክሲሲቲ አንተ ላይ ሲያደርጉት አንተም ደግሞ የሴቶችን እይታ ሽፍት እንድታደርግ ስለሚያደርግ እንደ ምክር ኒድስ ሂሊንግ፣ ያ ማለት ልክ ነህ አንተ ልክ ነህ ያልከው በምድራዊ በማገኛት እንጂ በውጭ ቲክቶክ ላይ አላምንም አልክ፣ ያ ያንተ እይታ ነው። ግን እነዚህ ሁሉ ሴቶችም ያንተ ሚስት ነገ የምታመጣትም ጨምሮ ሶሻል ሚዲያ መጠቀም አይቀርም ወይንም እንዳትጠቀሚ ብለህ እስካልዘጋኸው ድረስ። ስለዚህ የሰውን ጭንቅላት በየቀኑ የሚቀያየር ምን እንደሆነ አናውቅም። ግን ያው የታመመ ማንነት ሌላ የታመመ ማንነትን ነው የሚያመጣው። አም ሶሪ አንተ ላይ ሀፕን ላደረገው ነገር እንዲሁም ሌሎች ወንድምና እህቶቻችን ላይ የተፈጠረው ነገር ግን ሂሊንግ ያስፈልገናል። አዎ ያ ሂሊንግ ደግሞ ለሚመጣው አትሊስት ሶሳይቲ አሳልፈን መስጠት የለብንም። በተቻለ አቅም የምናሳልፋቸውን ትራውማ እንትናችንን እየቀነሰልን የሚመጣልን ነገሮች ላይ ፎከስ ለማድረግ ነው። አመሰግናለሁ ከሰማኸኝ ማለት ነው። ቴንክ ዩ። አይ አሪፍ ነው። የባቢም ያንቺም እይታ ጥሩ ነው። ግን ምን አለ መሰላችሁ እኔ ካየሁት አንጻር ሉክ ሴታፕ ስትደረጉ ሁሉም አንድ ነው ማለት አይደለም። ግን ባቢ እንዳለው ሰዎችን ክሮስ ቼክ አድርጉ ብሏል። ግን የሚገርመው አሁን አዲስ ቶክሲክ ብለሽ ሳይኮ በእንደዚህ አይነት ነገር ይሄ ልክ እንደ የአእምሮ በሽተኛ አለ አይደል? እንደዛ አይነት ባህሪ ያላቸው ሰዎች አሉና ኢቭን ሲሪየስ እና ጠንካራ ከሆንክ ኢግኖር የምታረጋቸው ከሆነ ከባድ ወጥመድ ውስጥ። ለምሳሌ እኔ እጅ በምላጭ እየተቆረጠ ነበር ፎቶና ቪዲዮ የሚላክልኝ ብሎክ። አይ ምሳሌ ነው ኖ አይ ወደ ሌላ ነገር እንትን እያለ ነው ነገር ጠበበ ጀነራል ጠበበ። እኔ ገባኝ ግን ጠበበ፣ ሀሳቡ በጣም ጠበበ። አየሽ ልዘርጥጠው ሲዘረጠጥ እንደተባለውም ያው ሁሉም አንድ አይደለም። እንግዲህ የተገናኛችሁ አላችሁ የተጣጣማችሁ ግን በቃ ሀሳቤን ቀይሬያለሁ። በአዲስና በባቢ ሀሳብ ተስማምቻለሁ። በቃ ዘግይት። አይ እኔ የሚገርምህ ነገር ከስንት አንዴ ነው ከብዙዎቹ አንድ ነው እንደዚህ ሊከሰት የሚችለው እና የኔ ላይ ተቀብሮ ስለቀረ ይሆናል። ስለዚህ ያው ልክ አይደለሁም። ግን ጀነራል እንትን ብለን እናውቃለን። አሁን ሰዎች በሌላ ማንነት ቀርበውን የሆነ ሰዓት ላይ ደግሞ ስናያቸው ሌላ ማንነት ተሸክመው አገኙናቸው የሚባለው ነገር አውቀው የቀየሩት ነገር ቢሆንስ? ለምሳሌ እኛ በሌላ ማንነት ቀርበናቸው እሱን ሰው ፈልገው መጥተው ደግሞ በራሳቸው ጥበብም ያው ወይም ራሳችን ግልጽ አድርገንላቸው የኛ ማንነት እኛን ካወቁ በኋላ ያ የማይፈልጉትን ሰው እና ያልተመኙትን እኔም ያልኳቸውን ሰው እኔ ራሴ ማለት ማወራ ከሆነ እኔ ያላልኳትን ሰው እኔ የነገርኳት እንደዚህ ነኝ ብዬ ስላት ያ ሰው አይደለም ያገኘችው። ምክንያቱም ስታረጋግጥም ስነግራትም ስለራሴ ሌላ ሰው ሁኚ አግኝታይ ቢሆንስ? እሱን ብለት አንተም ብለት ታውቃለህ። እንደዛ ከሆነ ትክክል ነው። በቃ አንተ ለሰጠኸው እያንዳንዱ ከአንተ የሚወጣው ነው ተመልሶ ወደ አንተ የሰጠው ነው የምትቀበለው። ግን አንዳንዴ መጀመሪያ ላይ ስትነጋገር መስፈርት ታስቀምጣለህ። ማንነሽ፣ ምንድነሽ፣ የህይወት ታሪክሽ፣ ያለሽበት ሁኔታ እንዳለ ጠይቀህ ከዛ ያንተን ፍላጎት ትነግር የለ አይደለም ማቀልድ ከሆነ አንዳንዴ ችግሩ ምንድን ነው? አንዳንድ ሰዎች ሌባ ሆነው ፖሊስ ይፈልጋሉ።
አዎ። ገብቶሃል አባባሌ? ያው አንድ ሰው ደግሞ ፖሊስ ከሆነ የህግ ሰው ነው መፈለግ ያለበት። ከባዱ ችግር ምንድን ነው? ራሳችን የሆነ ቦታ ላይ እናስቀምጥና እኛ የሚመስልን ሰው ወይ እኛ ጋር ተስማምቶ ወይም የኛ ችግር፣ የኛ ጉድለት፣ የኛ ማንነትን ተሸክሞ የሚሄድን ሰው ነው የምፈልገው። አብዛኛው ጊዜ የኛ ታይቶን አያውቅም። አሁን እኔ ማንነቴን የሆነ ቦታ ላይ ቁጭ አድርገዋለሁ። ይህን ማንነት የሚያስተናግድ ሰው፣ ማንነት ያለው ሰው ነው የምፈልገው። ገብቶሃል አባባሌ? አሁን እኔ ሌባ ከሆንኩ ፖሊስን አላሳድድም። ገብቶሃል አባባሌ? አዎ። ስለዚህ በቅድሚያ መቀመጥ ያለበት እንደው ምንድን ነው መፈተሽ ያለበት የሰው ማንነት ሳይሆን ስለ ሰው ሳይሆን ስለ ራሳችን። ራሳችንን ካወቅን በኋላ ያ ሰው እኛ ጋር ይሄዳል ወይ ብለን ነው ማለት ያለበት። አብዛኛው ግን ከራሴ ጀምሮ ስለ ራሳችን ሳንመለከት እኔ ማንም ለሱ ይገባል የሚለውን ጥያቄ አይነሳም። ገብቶሃል አባባሌ? እሱ ለኔ ይገባኛል ነው ጥያቄው። እንደዚህ ከሆነ በጣም ከባድ ነው። ገብቶሃል? እሱ ለኔ ይገባኛል ማለት ከጀመርክ በቃ ትርጉም የለውም። ፍላጎቱን እየተረዳህለ እንትን እያደረግከውም አይደለም። ገብቶሃል? በቅድሚያ ግን በእርግጥ እኔ ለሱ እገባለሁ የኔ ማንነት እሱ ጋር መሄድ ነው ምናምን ብለህ የራስህን ማንነት በትክክል መረዳት አለብህ መጀመሪያ ማለት ነው። ገብቶሃል? እንደዛ ነው መሆን መፈተሽ። ያለበት። አዎ አዎ ሁለት ነገር ልጠቅማችሁ እየወጣው ስለሆነ አንድ ሁለት ነገር ልጨምርላችሁ እና ከጠቀማችሁ እኔም ራሴ ላይ የሰራሁበት ለሌላ ሰው አሁን ባቢ ያነሳው በጣም በጣም ትልቅ ቫሊድ ፖይንት እንደ ፍቅረኛ እንደ ባል እንደ ምናምን ሳይሆን እንደ ማንም ከልጃችሁ ጀምሮ ስታሳድጉም ሰልፍ አዌርነስ ራስን ማወቅ ማለማመድ ግዴታ ነው ብዬ አስባለሁ። እሱ ትልቅ ፖይንት ነው ያነሳው ባቢ። ሁለተኛ ደግሞ ናርሲሲስቲክ ቢሄቪየሮች የሚባሉ አሉ። ናርሲሲስት የሆነ ሶሳይቲ ውስጥ ያደገ አባት ልጅ አስተዳደግ የሚመጣ እሱን ነገር ሉክ አፕ ቼክ አድርጉ። ብዙዎች ሰዎች ላይ እንደዛ ስለሚታይ ያ ሁሉ ሰው እንደዛ ይመስላችኋል። መሬት ተነጥፈው በቃ አንግሰዋችሁ ኔክስቲንግ ወስደው መርገጥና ማሰር፣ ከዛም ደግሞ ከወጣችሁ ስማችሁን አጥፍተው ማንነታችሁን አይደንቲቲያችሁን እስከምትጠሉ ድረስ ሊያደርሱ የሚችሉ ቢሄቪየሮች አሉና እነዛ ሶሳይቲያችን ውስጥ በጣም ብዙ ያልተወራባቸው ቼክ ያልተደረጉ ነው። ግን እስልምና ለዚህ ሁሉ መልስ አለው። ለሂሊንግ ለራሱ ያስቀመጠበት ስለ ማይንድ ስለ ሃርት ሁሉ ነገር ያስቀመጠበት መንገድ አለ፣ እንዴት ሂል ማድረግ። እኔ እነዚህ መጽሐፎች ከተለያየ ያገኘኋቸው ናቸው። ግን እስልምና ውስጥ ከመጣሁ በኋላ በጣም ኢዚ ነው ሂል ለማድረግ። አንደኛ አኗኗርም የተለያየ መንገዶችም አሉት እስልምና መንገዶችና እሱን ቼክ አድርጉት። ስለወጣው ነው። መልካም ቀን። ሰላም አለይኩም ወራህመቱላህ። እሺ አዲስ አይ እኔ ሌላ ሰው ገብቶ እንትን የሚያደርግ ሰው ከሌለ እኔ እናንተ እንትን እንባባላለን። ችግሩ አሁን እኔ እናንተ አሁን ሁለት ወንዶች በፍቅር ጉዳይ ሴቶች ላይ ጎትታ ሮኬትን መተኮስ ካልሆነ አዲስ ግን ሀሳቤን አልቀይርም። ስለ አንቺ ያለኝ በሩን ዘግቼዋለሁ አለች እኮ። አይ አልተዘጋም። እሺ ገብታላለች ሱሱ